አብዛኞቻችሁ የምትጠይቁን እንዴት አርግተን ካለ ዩኒቨርሲቲ ውጪ በዲግሪ መማር እንችላለን ማለትም እንዴት አርግተን ኮሌጆች ላይ የተለያየ ኮሌጆች ላይ የዲግሪ ስልጠናን መውሰድ እንችላለን ብላችሁ ኮሜንት ላይም ኢንቦክስም እያደረጋችሁኝ ነው ማለት ነው። በጣም የአብዛኞቻችሁ ጥያቄ ነው ስፔሻሊ የኢንትራንስ ኤግዛም ማለፊያ ነጥብ ያላመጣን እንዴት መማር እንችላለን? ኢቭን ያመጣን ራሱ ዩኒቨርሲቲ ይርቅብናል እንዴት መማር እንችላለን? እንደ ብዙ ጥያቄ እየጠየቃችሁኝ ነው። በጣም በዲፕሎማ ጋር የተያዘ ኦር እንዴት አድርገን ዲግሪ ማስተርስ መማር እንችላለን? እና በተለያየ ጉዳይ ከኮሌጅ ጋር በተያያዘ በዚህ ቪዲዮ ሙሉ መረጃውን እሰጣችኋለሁ ማለት ነው። እና እንደዚህ አይነት መረጃዎች በጊዜ እንዲደርሷችሁ ከፈለጋችሁ ቻናላችን አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። አብዛኞቻችሁ ቪዲዮውን ስታዩ ሰብስክራይብ አታደርጉም እና ሰብስክራይብ ብታደርጉ እኔንም ይጠቅመኛል እናንተ ግን በቀጣይነት ቪዲዮዎችን እንዲደርስላችሁ ያደርግላችኋል ማለት ነው። መጀመሪያ ላይ ከተመለከትን በሁለት አካፍለን መመልከት እንችላለን ማለት ነው። የኢንትራንስ ውጤት ማለፊያ ነጥብ ያመጡ ተማሪዎች እና የኢንትራንስ ውጤት ያላመጡ ተማሪዎች በሁለት ይካፈላሉ። ማለትም አሁን የኢንትራንስ ውጤት ማለፊያ ውጤት ካመጣችሁ በዲግሪ መማር ከፈለጋችሁ አማራጭ አላችሁ ኮሌጅ ላይ ሄዳችሁ ጆይን ማድረግ ትችላላችሁ ቀጥታ በዲግሪ መማር ትችላላችሁ። የኢንትራንስ ማለፊያ ነጥብ 297 በላይ ያመጣችሁ ተማሪ ሄዳችሁ ኮሌጅ ላይ ጠይቃችሁ መማር ትችላላችሁ ማለት ነው። ቀጥታ በዲግሪ እና ኢንትራንስ ውጤት ያላመጣችሁ ተማሪ ኦር የሪሚዲያል ነጥብ ካመጣችሁ ከፈለጋችሁ በግል ኮሌጆች የሪሚዲያል ማለፊያ ውጤት መማር ትችላላችሁ። አሁን የሪሚዲያል መቁረጫ ውጤት ሲወጣ በራሳቸው መማሪያ የሚፈልጉ ተማሪዎች የተወሰነ ነጥብ ይቀንሳል ማለት ነው። በመንግስት ወጪያቸው ተሸፍነው ከሚማሩት ተማሪ ጋር ሲነጻጸር እና እናንተ በዲፕሎማ ኦር ዲግሪ መማር ከፈለጋችሁ የተለያየ መስፈርቶች አሉ ማለት ነው። አሁን ለምሳሌ አንድ ሰው የኢንትራንስ ማለፊያ ውጤትን ካላመጣ በ3 ሌቭል ነው መማር የሚችለው ማለት ነው። ኦር በ6 ሌቭል ነው መማር የሚችለው። አንደኛ ቴክኒክ እና ሙያ ብቻ መማር ከፈለገ አንድ እና 2 ሌቭል መማር ይችላል ማለት ነው። በቴክኒክ እና ሙያን ብቻን ይዞ ከኮሌጅ መውጣት ይችላል ማለት ነው። እንዴት ካላችሁ በጊዜ ወደ ስራ መግባት የፈለገ ሰው ነጥቡ በጣም አነስተኛ ነው። በኋላ ላይ ነጥብ ዝርዝሩ እናወራለን ነጥብ ዝርዝሩም አለ እሱንም ታዩታላችሁ። እና አብዛኞቻችሁ ቪዲዮዬን ስትመለከቱ ቻናሌን ሰብስክራይብ አታደርጉም። ይህም ደግሞ በቀጣይ ቪዲዮ እንዲደርሳችሁ አያደርግም ማለት ነው። ቻናል ሰብስክራይብ ብታደርጉ በቀጣይነትም እንድሰራላችሁ ያደርገኛል ማለት ነው። ፕሊዝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ቪዲዮንም ላይክ አድርጉት ብዙ ሰው ጋር እንዲደርስ ያደርገዋል ማለት ነው። ከፈለገ እንደዛ አንደኛና ሁለተኛ ሌቭል ይማራል ማለት ነው። አንደኛና ሁለተኛ ሌቭል ከተማራችሁ ኮሌጅ ውስጥ ሙያውን ብቻ አግኝታችሁ ነው የምትወጡት ማለት ነው። እሱም አነስ ያለ ነጥብ ይኖረዋል። እና ነጥቡም ደግሞ በጣም በብዙ ነገር ይከፋፈላል ናቹራል ሳይንስ ሶሻል ሳይንስ ሴት ሆናችሁ ወንድ ሆናችሁ ኦር በገጠራማ ከተማ እና ኦር ከተማ ከሆናችሁ የተለያየ ነጥብ አለ እሱ እንደዛ ማወቅ አለባችሁ። ሁለተኛ ላይ ደግሞ ዲፕሎማ መማር ከፈለጋችሁ 3 እና 4 ሌቭል መማር አለባችሁ ማለት ነው። እሱ ትንሽ ከቴክኒክ እና ሙያ ከፍ ይላል ማለት ነው። አንድ ስቴፕ እሱ መማር ከፈለጋችሁ 3 እና 4 ሌቭል ኮሌጅ ውስጥ ገብታችሁ መማር ትችላላችሁ ማለት ነው። እሱም ነጥቡ ትንሽ ከፍ ይላል ማለት ነው። እና እኔ ዲፕሎማ አይበቃኝም ከዲፕሎማ በላይ ነው የምፈልገው ካላችሁ 5 እና 6 ሌቭል መማር ትችላላችሁ። አምስተኛ ላይ አድቫንስ ዲፕሎማ የሚባለውን ተምራችሁ በስድስተኛው ላይ ደግሞ አጭር ያለች ኮርስ በዲግሪ መማር ትችላላችሁ ማለት ነው። በሙያችሁ ዲግሪ ወስዳችሁ ከኮሌጅ መውጣት ትችላላችሁ። አሊያም እኛ ከዚህ በላይ እንፈልጋለን ካላችሁ እስከ ጥግ መሄድ ከፈለጋችሁ እስከ ማስተርስም ፒኤችዲም መማር ትችላላችሁ ማለት ነው። እዛው ኮሌጅ ውስጥ ነጥቡም ከፍ እያለ ይሄዳል እሱንም እንመለከተዋለን ማለት ነው። እና ነጥቡም በብዙ ሁኔታ እንደነገርኳችሁ ይከፋፈላል። ሴት ሆናችሁ ኦር ናቹራል ሳይንስ ኦር ሶሻል ሳይንስ ከሆናችሁ ኦር በሌቭሎቹ ራሱ ይከፋፈላል። ቴክኒክ እና ሙያ ከፈለጋችሁ ራሱ በጣም ትንሽ ነው።
መሃል ላይ ዲፕሎማ መማር ከፈለጋችሁ ትንሽ ከፍ ይላል። እንደዛ ዲግሪ እና አድቫንስ ዲፕሎማ መማር ከፈለጋችሁ እንደዛው ከፍ ይላል ማለት ነው። እና ይሄን ደግሞ የት መማር እንችላለን ካላችሁ በዙሪያችሁ የሚገኝ ከተማ ላይ ጠይቃችሁ መማር ትችላላችሁ ማለት ነው። የምትፈልጉት ፊልድ መርጣችሁ እዛ ከተማችሁ ውስጥ አፋልጋችሁ መማር ትችላላችሁ ማለት ነው። የተለያየ ኮሌጆችን ፈልጋችሁ መመዝገብ ትችላላችሁ ማለት ነው። የሪሚዲያል ነጥብ መቁረጫ ነጥቡ ከተወሰነ በኋላ እና ሪሚዲያልን ራሱ በኮሌጆች ከተማራችሁ አድቫንቴጅ ይኖራችኋል። የተለያየ ነጥብ ዝቅ ይላል ከመንግስት ወጪያችሁ ተሸፍኖ ከሚማሩት ተማሪ አንፃር ስናይ አሁን የነጥቡን ዝርዝር እንመለከታለን ማለት ነው። ቆይ ግን ቻናሉን ሰብስክራይብ አድርጋችኋል? አብዛኞቻችሁ ቪዲዮን ስትመለከቱ ቻናሉን ሰብስክራይብ አታደርጉም። ይህም ለምን እንደሆነ አይገባኝም። በቀጣይነት ቪዲዮዎች እንደደርሳችሁ የምትፈልጉ ከሆነ ቻናሉን አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ አድርጉት፣ ብዙ ሰው ጋር እንዲደርስ ያደርግልኛል። የሚጠቅመዋል ለምትሉ ጓደኛችሁ ሼር አድርጉ። አሁን የተፈጥሮ ሳይንስ የመግቢያ ውጤቱን ከተመለከትን እንደነገርኳችሁ አንደኛና ሁለተኛ ደረጃ መማር ከፈለጋችሁ ሙያውን ብቻ ወስዳችሁ ከኮሌጁ መውጣት ከፈለጋችሁ ወንድ ታዳጊ ክልል እና አርብቶ አደግ አካባቢ ሳይጨምር 141 እና ከዛ በታች መሆን አለበት ማለት ነው። እና ለሴቶችም እንደዚህ ያለ ይቀንሳል ወይ ይጨምራል እዚህ ላይ ማየት ትችላላችሁ። ስም ዝርዝሩን ቪዲዮ እንዳይረዝምብኝ ነው ማለት ነው። ይሄ የተፈጥሮ ሳይንስ ነው። እና ሁለተኛ ደረጃ ላይ ደግሞ ወንድ ታዳጊ ክልሎች እና አርብቶ አደግ አካባቢ ሳይጨምር 142 እና ከዛ በታች ነው ማለት ነው። ወንድ ከታዳጊ ክልሎች እና አርብቶ አደግ አካባቢዎች ላይ ደግሞ 138 ሴቶች ታዳጊ ክልሎች እና አርብቶ አደግ አካባቢ ሳይጨምር 139 እና ከዛ በታች ነው። ይሄ የምናወራው ሁለተኛ ሶስተኛ እና አራተኛ ደረጃ ዲፕሎማ መማር ከፈለጋችሁ ነው። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 135 እና ከዛ በላይ ለሁሉም ክልል አካል ጉዳተኛ ደግሞ 125 እና ከዛ በላይ መሆን አለበት ማለት ነው። እና አምስተኛ እና ስድስተኛ ደረጃ አድቫንስ ዲፕሎማ እና ዲግሪ መማር ከፈለጋችሁ ወንድ ታዳጊ ክልልና አርብቶ አደር አካባቢ ሳይጨምር 179 ነው ማለት ነው። ዲፕሎማ መማር ከፈለጋችሁ ዲግሪ መማር ከፈለጋችሁ ሶሪ ወንድ ከታዳጊ ክልሎች እና አርብቶ አደር አካባቢዎች 167 ነው እና ከዚያ በላይ መሆን አለበት። ሴቶች ታዳጊ ክልሎች እና አርብቶ አደር አካባቢ ሳይጨምር 170 እና ከዚያ በላይ መሆን አለበት። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 162 ነው ማለት ነው። እና ለሁሉም ክልል አካል ጉዳተኛ 154 ነው ማለት ነው። ይሄ ዲግሪ መማር ከፈለጋችሁ በተፈጥሮ ሳይንስ ነው ማለት ነው። እና የሶሻል ሳይንስ ተማሪ ከሆናችሁ የማህበረሰብ ሳይንስ የመግቢያ ውጤት አንደኛ እና ሁለተኛ ደረጃ ቴክኒክና ሙያውን ብቻ ወስዳችሁ መውጣት ከፈለጋችሁ መጀመሪያ መስፈርቱ የኢንትራንስ ኤግዛም መውሰድ አለባችሁ። እና ወንዶች ታዳጊ ክልሎች እና አርብቶ አደር አካባቢው ሳይጨምር 139 እና ከዚያ በታች መሆን አለበት። ወንዶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 135 ነው። ሴቶች ታዳጊ ክልሎች እና አርብቶ አደር አካባቢዎች ሳይጨምር 134 ነው። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 124 ነው። ለሁሉም ክልል አካል ጉዳተኛ ደግሞ 124 ነው ማለት ነው። ይሄ ቴክኒክና ሙያውን ብቻ ወስዳችሁ መውጣት ከፈለጋችሁ እና ሁለተኛ ደረጃ ላይ ደግሞ ደረጃ 3 እና 4 ላይ ዲፕሎማን ወስዳችሁ መውጣት ከፈለጋችሁ ወንዶች ታዳጊ ክልሎች እና አርብቶ አደር አካባቢዎች ሳይጨምር 140 እና ከዛ በላይ መሆን አለበት። ወንዶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 136 መሆን አለበት እና ከዛ በላይ። ሴቶች ታዳጊ ክልሎች እና አርብቶ አደር አካባቢዎች ሳይጨምር 135 መሆን አለበት። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 125 መሆን አለበት እና ለሁሉም አካል ጉዳተኞች ደግሞ 125 ነው ማለት ነው። የዲፕሎማም መማር ከፈለጋችሁ እና አድቫንስ ዲፕሎማ እና ዲግሪ መውሰድ ከፈለጋችሁ ወንዶች ታዳጊ ክልልና አርብቶ አደር አካባቢዎች ሳይጨምር 172 ነው ማለት ነው። በማህበራዊ ሳይንስ ዲግሪ መውሰድ ከፈለጋችሁ
ሁለተኛ ደግሞ ወንዶች ታዳጊ ክልሎች እና አርብቶ አደር አካባቢዎች 164 እና ከዛ በላይ ሴቶች ታዳጊ ክልሎች እና አርብቶ አደር አካባቢዎች ሳይጨምር 165 እና ከዛ በላይ መሆን አለበት። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 160 እና ከዛ በላይ መሆን አለበት ማለት ነው። ለሁሉም ክልል አካል ጉዳተኛው ደግሞ ዲግሪውን መማር ከፈለገ በማህበራዊ ሳይንስ 154 እና ከዚያ በላይ መሆን አለበት ማለት ነው። ይኸው በማህበራዊ ሳይንስም በተፈጥሮ ሳይንስም ከተመለከታችሁ በጣም ልዩነት አለው በሴቶችም በወንዶችም። ኢቭን አካል ጉዳተኛ ወደ ገጠራማ አካባቢና አርብቶ አደር ያልሆኑ ተማሪዎች በጣም ልዩነት አለው እዚህ ላይ መመልከት ትችላላችሁ ማለት ነው። እና ቪዲዮም በብዙ ሰው ጋር እንዲደርስልኝ ፕሊዝ ላይክ ማድረጋችሁ እንዳትረሱ። ቻናላችን ደግሞ አሁኑን ሰብስክራይብ አድርጉት። ይጠቅመዋል ለምትሉት ጓደኛችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ እንደዚህ ፈጣኝ መረጃ እስክንገናኝ ይመቻችሁ።